የሽንት ድብደባን ታምናለህ? የጠየቀው መልስ። ሙባረክ ሙባረክ አይ ቲንክ ኢምራን ጋር ሙዚቃ አለ። ሙዚቃ አጥፋ። ሙባረክ እየሰማህን ነው? በመቃብር ውስጥ ብዬ ስል ልክ ሻርኩ ሲል የመቃብሩ እንትን በመቃብር ውስጥ እንትን አለ፣ ድራጎኖች አሉ። 77 ሚልም አለ 99 ድራጎን የሚል አለ እና ይለቀቅባቸዋል፣ አድርጎ ይበላቸዋል ይላል እና ከዛ ይበላቸው መቃብር ውስጥ በቃ እንዴት የሆነ ሆረር አድርጎ እኮ ነው የሳለው ታውቃለህ። እና መቃብር ውስጥ በቃ ሲበላቸው መልሶ እንትን ሲል ድንጋይ ይመጣና ፍልጭት ሲያደርጋቸው ከዛ ጭንቅላታቸውን ሲመልስ ከዛ ሲፈጫቸው ዛሬ ደግሞ ይሰክራል። ያ የሰከርኩ ይመስላል የመሐመድን አስተምሮ ስናገር እውነትን ሰካራም ነው። እንደዚህ አይነት ነገር የሚያወራው ሰካራም ነው። እስልምና አስተምሮት ማለት ነው። ትክክል ነው። አልተሳሳትክም። ኧረ ሰክራል። እውነት ነው። አልተሳሳትክም። ሰካራም ያወራው ሙሐመድ ኢምራን የመቃብር ቅጣትን ታምናለህ? ታምናለህ? ታምነህ ሰምተኸውም አታውቅም ይመስለኛል። ኧረ የሆነ ነገር ማቀዝቀዣ ነገር ጠጣበት እንዲሰክረህ። እንዴት ነው የምናወራው? የተጠየቀውን መልስ። የመቃብር ቅጣት ታምናለህ? አታምንም? ታምናለህ? አታምንም? ላስወርድ ነው ካለ እሷ ነገር ያስካት ነገር አረቄ ነው የሚመስለኝ እኔ ብዙ ጊዜ። የተጠየቀውን መልስ። በጣም ቀልድ ነው። በጣም ስቀንበታል። አሁን የተጠየቀውን መልስ። አምናለሁ። መልካም። የመቃብር ቅጣት ከሚያስቀጡት አንዱ ምንድን ነው? እሱ አምናለሁ። ኔትወርክን አስተካክል። ዘፈን በኋላ ቀንስ። ዘፈን እያዳመጥክ ነው። ዘፈን ራሱ አንዱ የመቃብር ቅጣት ከሚያስቀጣህ አንዱ ነው። ምድር ተሰንጥቃ እንዲውጥህ ከሚያደርገው አንዱ ዘፈን ማዳመጥ ነው። አንዋር አንዋር ቃል ሞዴሬተር አለ። ሙስሊሞች አስገባ ነው ተነስቶባል። ሙስሊሞችን አስገባ። ጂጂ ራያዋ ሰይድ ሰላም ነው። እፎይ እንዴት ነህ? አለ እንዴት ነህ ወንድሜ? ይመስገን ነው። የመቃብር ቅጣት ታውቃለህ? እኔ ምንም አላውቅም። እኔ ገጠር ተወልጄ ነው ያደግኩት። እኔ ገበሬ ልጅ ነኝ። እፎይ እኔ አሁን ላይ በዚህ 2 ሳምንት ባረጋችሁት መንገድ ጉዞ አይገለጥም እግር አለው ምናምን ሲሉ ግራው ገብቶኝ 3 ቀን ወላሂ እኔ ምግብ አልበላሁም። ተጨንቄ እናቴም ደውዬ ነበር። ብዙ ሰው በውስጥ እየጻፉ አንተ እንገልሃለን ወላሂ አንተ እንደዚህ ያረክ ያጓረድከን ምናምን ይሉ። እኔ ታዲያማ ያላስተማራችሁኝን ምን ብዬ እንትን እላለሁ? እኔ እሱ ጋር እየሄድኩ የተከታተልኩ ነው። ይሄ ካላችሁ እንግዲህ እኔ ኑና ካለሁበት በሉኝ። እንግዲህ እኔ ፈጣሪ ወደ እውነተኛው መንገድ እንግዲህ ሄዳለሁኝ። እኔ ታዲያ ላልተገለጠ እንደ ብዬ እመራለሁ አልኩ። ታዲያ ብዙ ሰው አሁን ብዙ ጓደኞች ይሰጣሉኝ። እኔ ወደ እውነተኛው መንገድ ሄዳለሁ። አሁንም አንተ አልተማርክም ነበረ? አስተምረኝ። አታውቀውም ነበር በፊት? እኔ ምንም አላውቅም ከስራ ውጭ ወንድሜዋ። ያው እሰግዳለሁ ምን እላለሁ፣ ዝም ብዬ ነው የምሄደው። ይመችህ። ተማር ወደምተከታተል እንግዲህ ክርስቶስ ይርዳ። እኛ በስጋ የተገለጠውን ሕያው አምላክ ነው የምናመልከው እንጂ ሰንበዲ እግርና ባቱን ተናግሮ ጭንቅላት ይኑረው አይኑረው አልተገለጠም፣ አንገት ይኑረው አይኑረው አልተገለጠም፣ ሆድ ይኑረው አይኑረው አልተገለጠም የሚባል ተጀምሮ ያላለቀ ጣዖት ለአቅመ ጣዖት እንኳን ያልደረሰ
ተረከዝና እግሩ ታውቆ ባትና እጁ ታውቆ ጭንቅላቱ ያልታወቀን አካል ከማምለክ ጌታ ይሰውራችሁ። በስጋ የተገለጠ ሕያው አምላክ ነው የምናመልከው። ሕያው አምላክ ስንል ሰዎች ሕያው ያሉት ሳይሆን ሕያው መሆኑን በስጋ ተገልጦ ተናግሮ እኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሎ ሕያውነቱን የነገረን ሕያው መሆኑንም ደግሞ በቃሉ ያረጋገጠን የምናመልክናል። ሰንበዲ ሕያው የሆነ አምላክ አለ ብሎ ጀምሮ እሱ ያልጨረሰውን ጣዖት አይደለም እኛ የምናመልከው። እርሱ በስጋ የተገለጠ ሕያው አምላክን ነው እኛ የምናመልከው። ስለዚህ ተጀምሮ ያላለቀ ባት አለው፣ እግር አለው፣ ጣት አለው፣ ሌላው አልተገለጠም የሚል ከ124 ሺህ ነቢያትና መልእክተኞች ረሱሎች መጥተዋል። ነገር ግን የነገሩን እግርና ባት ነው የሚል አንከተልም፣ እኛ አንከተልም። እንደው አንዳንድ ነቢያቶቹ እንደው ለ10 አንዳንዱን እንኳን ስላላ ተናገሩ ቢባል አንደኛው እግሩን ቢናገር አንደኛው ባቱን ቢናገር 20 ይሆናሉ። 20 ነቢያት እንደዚህ አንደኛው እግሩን አንደኛው ባቱን አንደኛው ጣቱን ቢናገር አንደኛው እጁን ቢናገር አንደኛው ፊቱን ቢናገር አንደኛው አይኑን ቢናገር አንደኛው ጆሮውን ቢናገር ስንት ሆኑ? 7። በ20 ብናበዛው እንኳን አይምን በ10 ከሆኑ 70 ነቢያቶች ነው የሚሆኑት፣ 70 መልእክተኞች 124 ሺህ አሉ ተብሎ 10 አንዱን ነው የተናገሩት ቢባል እንኳን 123 ሺህ ምናምኖቹ ምንም አልተናገሩም ነበር ማለት ነው። ምን ብለው ነበር ሲያመልኩ የነበረው አምላካቸውን? እግር ብለው ነበር እነ ሙሴ ሲያመልኩ የነበረው። እነ ኢሳያስ ሲያመልኩ የነበረው አምላካችን ባት አለው ሌላውን አልተገለጠልንም ብለው ነው ሲያመልኩ የኖሩት። የምታመልኩት ሙሐመድ የሰራላችሁን ጀምሮ ያልጨረሰውን ጣዖት ነው ምንላችሁ። ባት አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። እግር አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። እጅ አለው ያላችሁ ሙሐመድ ነው፣ ሌላ አይደለም። ጭንቅላት ይኑራ ይኑራ ያላችሁት ሌሎቹ ነቢያቶች ስለነኚህ ስላልነገሯችሁ ሙሐመድ ስላልነገራችሁ ሙሐመድ ላይ ስለቆማችሁ የምትፈልጉት ከሙሐመድ ነው። ነቢያቶች የሰበኩትን ቢሆን ኖሮ ነቢያቶቹ አምላካችን ጭንቅላት አለው የለውም ነው ያሉት። እግር አለው ነው የለውም ነው ያሉት። ባት አለው ነው የለውም ነው ያሉት። ጀምሮ ያልጨረሰላችሁ ሙሐመድ ላይ ነው ተንጠልጥላችሁ ያላችሁት። ይህንን የምታመልኩትና አካል ደግሞ በሽንት ምክንያት መቃብር ውስጥ እስከ ቅያማ ቀን በመዶሻ ያስቀጠቅጣችኋል። መርዝ በሚተፉ ድራጎኖች ያስበላችኋል። ምንድን ነው እሱ? ምንድን ነው የምታመልኩት ወገኖች? ለምን ቆም ብላችሁ አታስቡ? ለምን አታስተውሉ? እስከ መቼ በጭፍን ዝም ብላችሁ ትመራላችሁ? ወላሂ ጨንቆኝ እኮ ነው። የሚገርም ነገር ትናንት ወሬን አቋረጥኩ እንጂ በጣም ወደ 80 ምናምን ሰው ሸር አደረገልኝ። ሁሱ ቤት ግባ ብለው ማለት ነው። በቃ በውስጥ ይጽፉልኛል፣ ስልክ ላክልን ይሉኛል። እኔ ምን ላድርግ? የእናንተ ማስተማር ካለባችሁ እርስ በርስ ማስተማር ነው እንጂ እንደዚህ አድርግ ሸር አድርግ ትለኛ አሁን ታውቀዋለሁኝ ብዬ ከዛ እሱ ጋር ሸር አድርገውልኝ እሱ ጋር ገባው። ትናንት አጋጣሚ ያያችሁ ትኖራላችሁ 9 ሰዓት ተኩል ምናምን መሰለኝ ከቀኑ። ከዛ ገብቼ ጠየቅኩት። ባለፈው አልተገለጠም ብለህ እንደዚህ እኛን ያዋረድከን፣ ይሄ ጥያቄ አለኝ፣ ይሄን አብራራልኝ በደንብ አልኩት። ከዛ ደግሞ እንዴት ነው አላህ ይሮጣን አይሮጥም? ሁለተኛስ ደግሞ እንዴት ነው ምንድን ነው ያለ ሁኔታ እሱ ጋር ባለፈው ስለው አይ ባለፈው እሱ ታውታው በቃ በቃ እያልን ያስወረደኝ እና ይሄ ማለት ይሄ ነው። በአረበኛ ወራብኝ። እኔ አረበኛ አልችልም ወንድሜ፣ የገጠር ልጅ ነኝ። በአማርኛ ወራይ ስለው ከዛም ጥልሻ ላይ ምን አለ በቃ ይሄ ምናምን ብሎ አስረዳኝ። ምንም አልገባኝም። አሁንም ቢሆን አንተ ያለውን ነገር አስተምሩ። ባለፈውም ገብቼ ነበረ። ከስራ ውጭ ምንም አላውቅም። እንግዲህ ብዙም ጓደኞች እያወሩ ነው። አስተምረኝ፣ አንተም ስምም አውጡልኝ በአላህ። እኔ አሁን ያለሁት እኔ ሌላ ቦታ ነው። በጣም ያለውን ነገር አስተካክልኝ። እፎይ ሸር አድርግልኝ። ችግር የለውም። ትምህርት ከፈለክ በውስጥ መምህር እንመድብልሃለን፣ ትማራለህ በደምብ። ከዛሬ በኋላ እኔ
በቃ ክርስቲያን እሆናለሁ ዛሬ በኋላ ወላሂ። ትናንትም ተናግሬያለሁ ከሱ ፊት እኔ ካሁን በኋላ ሙስሊሞች እንዳትደውሉብኝ ወላሂ ብያለሁ። በቃ እኔ ምንም እንትን የለኝም። ጌታ ይርዳ። ያ ትምህርት ከፈለክ መምህር እንመድብልሃለን፣ ትማራለህ። ከዛ በኋላ አንተ ምርጫ ነው። እኛ አደባባይ ላይ ምንም እንትን የምንለው የለም። ረጅም ትምህርት በደንብ ማወቅ አለብህ፣ መማር አለብህ። ኤኒዌይስ አሁን በደንብ አስተውሉ ሙስሊሞች። የመቃብር ቅጣት አለ ብላችሁ ታምናላችሁ? የመቃብር ቅጣት ማን ነው ያስተማረው? ከሙሐመድ ውጭ ነቢያቶች አስተምረዋል ወይ? ነቢያቶች ካላስተማሩ ከሙሐመድ ከሆነ የጀመረው እስከ ሙሐመድ ድረስ ያሉ ሰዎች በመቃብር ውስጥ ዘና ብለው አይቀጡም ነበር ማለት ነው። ከዛስ ከሙሐመድ በኋላ እናንተ የመጣችሁ ግን ሽንታችሁ ነክቷችሁ አጫርቃችሁን ተብላችሁ በመቃብር ውስጥ ትቀጠቀጣላችሁ። ስለእናንተ እስከ ሞት ድረስ ነፍሱን የሰጣችሁን ፍቅሩን እስከ ሞት ድረስ የገለጸላችሁ አንቀበልም ብላችሁ በመዶሻ ሽንት ስሸና ነክቶሃል ብሎ በመቃብር ውስጥ እስከ ቅያማ ቀን የሚቀጠቅጥህን ትከተላለህ። ይሄ ፌር ነው? ይሄ ጤናማ ነው? ይሄ ትክክል ነው? አርዲ የሚያሳዝን ነው እንጂ በጣም ያ ቡሃሪ 13-14 አንዴ ክፈትልን ቪኪ። ቅጥቀጣው እኮ ደግሞ ከባድ ነው። ከባድ ጩኸት፣ የሚያስጮህ ጩኸት እኮ ነው። ኦኬ አርዲ ቀጥልችን አዲስ አንበባትና እስኪ ኦኬ ሳሂህ ቡኻሪ እንግዲህ እንደምታዩት 13-14 ላይ ነው ያለው። የአላህ መልእክተኛ እንደዚህ አለ when the funeral is ready and the man carried on their shoulders ቀብር ዝግጁ በሆነበት ሰዓትና ሰዎች and the men carry it on their shoulders ሰዎችም በትከሻቸው ላይ በሚሸከሙበት ጊዜ if the deceased was righteous it will say የሞተው ሰውዬ ጻድቅ ከሆነ እንደዚህ ይላል present me hurriedly and if he was not righteous so ጻድቅ ከሆነ በአፋጣኝ አቅርቡኝ አምጡኝ ይላል ወደ መቃብሩ ማለት ነው። ትንሽ ስክሮል አደረግከው እንደ ቪኪ ትንሽ ወደ ላይ መልስልኝ አንድ ጊዜ። ኦኬ በቃ በአፋጣኝ አድርሱኝ ይላል and if he was not righteous ጻድቅ ካልነበረ ደግሞ it will say woe to it ወይንም to me ጻድቅ ካልነበረ ደግሞ ወየውልኝ ለኔ ብሎ ይጮሃል። where are they taking me ወዴት ነው እየወሰዱኝ ያሉት ብሎ ይጮሃል። its voice is heard by everything except man and if he heard it he would fall unconscious ድምፁም ከሰው በስተቀር በሁሉም ይሰማል። and if he heard it he would fall unconscious ሰውም ቢሰማው ይሄንን ድምፅ በድን ሆኖ ይወድቃል። እንደዛ ይላል። እንግዲህ ታክቲኩን ግን ገባ አይደለ? ሰውየው ምን ያህል ታክቲከኛ እንደሆነ 63-66 ቡሃሪን አዘጋጅልን። 63-66 በደንብ አስተውሉ ያለውን። ሰውየው ጻድቅ ከሆነ እዚህ ጋር አሳርፉኝ ይላል። ቶሎ አስገቡኝ መቃብር ውስጥ ምክንያቱም ጎሬው ይሰፋለታል፣ 70 ይሰፋለትና እንደ ልቡ ይንሸራሸራል፣ ጸሎት ያደርጋል ምናምን ጎሬ ውስጥ ማለት ነው። ጻድቅ ካልሆነ ግን እያለ ይጮሃል። በጣም ነው ድምፁ የሚያስተጋባው። ሰዎች ግን አይሰሙትም አለ። ሰዎች ካልሰሙት ያው ይጮሃል ብሎ ሾግር አለቀ በቃ። ማሜ እኮ አራዳ ነች። የሚሰሙት ማናቸው? ዛፍ ነው የሚሰማው አለ። ዛፍ መስሚያ ያለው እንዴ? ሰውየው ሲጮህ ዛፎች ናቸው የሚያደምጡት። ለጅኒዎች ቀራውላቸው ምስክር ማን ነው ሲባል ዛፍ እንዳለው በጣም ይጮሃል ሬሳው ያለ በጣም ሰዎቹ ቢሰሙት ፌንት ይነቅላሉ ሁሉም። ግን እናንተ አይደላችሁ የምትሰሙት ዛፍ ነው የሚሰማው አለ። ይሄን አስተምሮ ከኔ የቀዳው መሐመድ ለመጀመሪያ ጊዜ የሰማው ይሄን አስተምሮ አላህ ነግሮት ነው እናንተ እንደምትሉት ወይንስ ተረት ተረት ነው? ይኸው አይሁዶች እንዴት ትሪክ እንደሚሰሩት
እንዴት እንደ ድራማ እንደሚጫወቱበት እንመልከት። አንብባ እንዴ ቀጥል። ኦኬ ናሬትድ አይሻ ይላል። አይሻ እንደዘገበችው two old ladies from among the Jewish ladies entered upon me and said አይሻ እንደዘገበችው ሁለት አረጋውያን አይሁዳዊ ሴቶች ወደ እኔ ገቡና እንደዚህ አሉ the dead are punished in their graves ሙታን በመቃብር ውስጥ ይቀጣሉ but I thought they were telling a lie and did not believe them in the beginning ነገር ግን እኔ የዋሹ መስሎኝ አላመንኳቸውም ነበር መጀመሪያ ላይ አይሻ ነች ይህንን የምትለው አይሁዳውያኖቹ ሴቶች ገብተው እንደዚህ ስሏት እሷ ግን አላመነቻቸውም እየዋሿት መስሏት when they went away and the prophet entered upon me I said እነርሱም በሄዱ ጊዜ እና ነብዩ ወደ እኔ በመጣ ጊዜ እንደዚህ አልኩኝ oh Allah's messenger two old ladies and told him the whole story ከዛ በኋላም የአላህ መልእክተኛ ሆይ ሁለት አረጋውያን ሴቶች ወደ እኔ መጥተው ብላ ታሪኩን ነገረችው የተከሰተውን ነገር እርሱም እንደዚህ አላት they told the truth እውነት ነግረውሻል the dead are really punished to the extent that all the animals hear the sound resulting from their punishment እውነት ነግረውሻል እንዲያውም the dead are really ሙታን በእርግጥም ይቀጣሉ ምን እስከሚሆን ድረስ እንስሳዎች ከመቃብር ውስጥ ሲቀጡ ሰዎቹ እንስሳዎች ድምጻቸውን እስከሚሰሙ ድረስ since then I always saw him seeking refuge with Allah from the punishment of the grave in his prayers ከዛች ጊዜ ጀምሮ መሆኑ ነው እኮ የሚያስቀው ከዛች ጊዜ ጀምሮ ይሄንን ከነገረኝ ጊዜ ጀምሮ ሁሉ ጊዜ አያዋለሁኝ ያለህን መልእክተኛ ከመቃብር ቅጣት ራሱ እንዲጠበቅ ሲጸልይ ሁሉ ጊዜ አያዋለሁኝ ከዛች ጊዜ ጀምሮ ይሄንን ከነገራት ጊዜ ጀምሮ አይሁዳውያን ሴቶች መጥተው አይሻን አናግረዋት አይሻ ሄዳ ከጠየቀችው በኋላ መሐመድ አው ልክ ነው ብሎ ከመለሰላት ጊዜ ጀምሮ ከዚህ ጊዜ ጀምሮ እሱ መጸለይ ጀመረ ከመቃብር ቅጣት እንዲ አይሁዶቹ ያለው ተንኮለኛ ናቸው በጣም ተንኮለኛ ስለሆኑ የሆነ ነገር ይሉታል መሐመድ እውነት ይመስለውና መገለጥ ያደርገዋል ሃይማኖት ነው ያርገው የሚመሰርተው እና እንግዲህ በመጽሐፍ ቅዱስ ላይ የለም ይሄ በመቃብር ውስጥ ሽንት ነክቶ ትቀጣለህ ምናምን የሚባል ተረት የለም አይሁዶቹም ብለው ለአይሻ በመቃብር ውስጥ እኮ ሰዎች እየተቀጡ ነው ምናምን ነገር ሲሏት አላመነችም ምክንያቱም እሷ አታውቅም አልሰማችም ከዛ ወደ አማርኛ ቀይርለት ወደ አማርኛ ቻትጂፒቲ ከዛ ምን አለችው የሆኑ አይሁድ መጥተው እንዲህ ሲሉ ሰማኋቸው አለ አዳመጠና ይሄ ነገርማ እውነት ነው አለ አዎ በመቃብር ውስጥ ይቀጣሉ ሲጮሁ ግን እኛ ማንሰማው እንስሳትና ዛፍ እየሰማቸው ስለሆነ ነው አለ ሰው ቢሰማቸው ፌንት ይነቅላል ስለዚህ እንደዛ ነው አለ ከዛን ቀን ጀምሮ ከመቃብር ቅጣት አስጥለኝ እያለ ጸሎት ማድረግ ጀመረ ኔክስት አሳያችኋለሁ ቆሞ መሽናትም አቆመ ቁጭ ብሎ ሆነ የሚሸናው ማለት ነው ሽንት እንዳይነካው ቁጭ ብሎ የሚሸናው ለዛ ነው መሐመድ ጆሮ ነው ያሉት በዘመኑ የነበሩ ሰዎች መሐመድ ጆሮ ነው ሲሉት የነበረው ለዛ ነው መሐመድ ጆሮ ነው ወሬ ሰሚ ነው ይላል ነበር በደንብ ወሬ ይሰማል ሰላም ወደ አማርኛ እንዳይቀይረው ለአንብባ ከአይሁድ ሴቶች መካከል ሁለት አረጋቶች ወደ እኔ መጡና ሙባረካል አይሁድ ሴቶች መካከል ሁለት አረጋት ወደ እኔ መጡና ሙታን ከመቃብራቸው ውስጥ ይቃጠሉ አሉኝ ይቀጣሉ ያ አንብብልኝ እሺ መጀመሪያ ግን ይህን እንደ ሐሰት ቆጥሬ አላመንኳቸውም ከዚያ በኋላ ሄዱ ነብዩ ወደ እኔ ገቡ እኔም የአላህ መልእክተኛ ሆይ ሁለት አረጋቶች ብዬ ሁሉንም ነገር ነገርኳቸው እርሳቸውንም ያው አረጋቶቹ የነገሯት ማለት ነው እሳቸውንም እነርሱ እውነት ተናግረዋል ሙታኖች በእርግጥ በመቃብሮች
በመቃብሮቻቸው ይቀጣሉ ውስጥ ይቀጣሉ። የሚያስከትለውም የቅጣት ድምፅ ድረስ እንስሳትም ይሰሙታል አለ። ቅጣቱ ሲቀጡት ድምፁ እንስሳት ሳይቀሩ ይሰሙታል። እስከዚህ ድረስ ነው የሚቀጡት አለ። ከዚያ በኋላ ሁልጊዜ በሶላታቸው ውስጥ ከመቃብር ቅጣት አላህን ሲጠብቃቸው አየኋቸው ትላለች። ከዚያ በኋላ ሁልጊዜ which means ይህንን ካለበት በኋላ ሙሐመድ ምን ማለት ከመቃብር ቅጣት ጠብቀኝ እያለ ሁልጊዜ ጸሎት ማድረግ ጀመረ። አይሁዶቹ ከተናገሩ በኋላ ሴቶቹ እንደዛ ብለው ሲሏት፣ ኦራይት ሙባረክ ይሰማል። ኦኬ ከመቃብር ቅጣት አላህ እንዲጠብቅ ሁልጊዜ አንተ ጸሎት ታደርጋለህ እንደ ሙሐመድ? አረ በጣም ምን እያልክ ፈጣሪ ስለሆን ማለት ነው። ምን እያልክ ነው የምጸልየውስ? ነገረው ከመቃብር ቅጣት። ኦኬ እሺ፣ የመቃብር ቅጣት ከሚያስከትለው አንዱ ምንድን ነው? እሱ ጣዖት ማምለክ። ኦኬ ሌላስ? ከፈጣሪ ውጭ ያለ ነገር ማምለክ። ሌላስ? አምላክ ሶስት ነው ማለት። ኦኬ ልክ እንደናንተ ማለት። ኦኬ እስቲ እኛ ክርስቲያኖች መቃብር ቅጣት ትቀጣላችሁ የሚል ታመጣልኛለህ? ሱናን ናሳኢ 20:69 አንድ ያዘጋጅልኝ። የመቃብር ቅጣት ሽንት ሊያስቀጣ ይችላል። አንደኛ ቅጣት የሚያስቀጣው ምን እንደሆነ ታውቃለህ? ፈጣሪ ሶስት ነው ሁለት ነው ብሎ ማለት። ፈጣሪ አንድና አንድ ብቻ ነው። ወልሲ እስቲ እናያለን። የእናንተ አምላክ ስንት ነው? እናያለን። የአንተ አላህ ስንት እንደሆነ ስለማይታወቅ ስንት ብለህ እንደምታመልክ አናውቅም። አንዴ ክፈትልን ሱናን ናሳኢ 20:69 መልስልኝ። አምላካችሁ ስንት ነው? ቆይ ተረጋጋ። ተጀምሮ አላለቀውም። ግማሹን አላህን እያመለክ ገነት ተገባን። አይሚን መቃብር ውስጥ ቅጣቱ አይቀርልህም። አንተ እንደምትቀጣ ላሳየ ነው። ሱናን ናሳኢ 20:69 ላይ እችን አዲስ አያት መልስልኝና ከዛ ባር ትገባለህ ወደዛ። ዋነኛ መቀጫህን እኮ ነው ያሳየው። ያው ተርጉምለት ወይ ነው የእናንተ አምላካችሁ ስንት ነው? አሁን የትም ሽፍት አታደርግ። ቶፒኩ ላይ ቆም ወንድሜ። አንተ ራስ ጥያቄ መልስልኝ። አንተ ልብ ጥያቄ መልስልኝ። አንተ አይተናነቅ። ቆይ ተረጋጋ። እሺ ቀጥል። አርዲ ተጀምሮ አላለቀውን ጣዖት እያመለክ ቁጥር ትጠራለህ እንዴ? ስንት ነው ብለህ ኖቪኪን ጀሚናይ ላይ አድርገው ዳታቤዙ የአማርኛ ዳታቤዙ እሱ ነው የሚሻለው። ጀሚናይ ተቀጣይ የአላህ መልእክተኛ በሁለት መቃብሮች አጠገብ አለፉና እንዲህ አሉ፣ እነዚህ ሁለት በእርግጥ እየተቀጡ ነው፣ ነገር ግን ለሞተው አስቸጋሪ በሆነ ነገር አይደለም የሚቀጡት። ለመተው አስቸጋሪ በሆነ መልኩ አይደለም የሚቀጡት። አንዱ ከሽንት እንዳይነካው ሰውነቱንና ልብሱን ስላልተጠነቀቀ ነበር። ሌላው ደግሞ ሐሜትን እያሰራጨ ያመላለስ ስለነበር ወይም ይመላለስ። በምን ነበር የሚቀጣው? ሙባረክ በምን ይላል? አሁን እዚህ ጋር ጥፋቱ ምንድን ነው? በሽንት ምክንያት በመቃብር ውስጥ ትቀጠቀጣላችሁ። እንዴት? ምን እንዴት አለ? አሁን አነበብከው እኮ ተረዳው። ሽንት ከነካህ በመቃብር ውስጥ በመዶሻ ትወገራለህ አይደል? ለእድሜ ልክ እስከ ቅያማ ድረስ ዘንድሮ ብሞት እስከ ቅያማ ድረስ በመቃብር ውስጥ አላህ ይወግረሃል። ሽንት ነክቶሃል የሆነ ሰዓት ብሎ እስከ ቅያማ ድረስ የሚል አለ። እሱን ሰጥሃለሁ። እኛ አሁን ትወገራለህ አትወገርም? ሽንት ከነካህ አልወገርም። ይኸው አዲሱ እየዋሸ ነው። መሐመድ እያታለለ ነበረ። እንደናንተ አይደለም። እኛ ንጽህናችን እንጠብቃለን፣ ታዘናል እኮ። ያው ሽንት ከነካ እኮ ምንድን ነው የሚለው? ከነካ ግን ትወገራታለህ ይላል በመቃብር ውስጥ። የት ያለ ትወገራለህ የሚለው? ይኸው የምትቀጣው ምንድን ነው እሱ? የመቃብር ቅጣት ውግራት የለውም። ሽንት ስትቀጣ ሰዎቹ መቃብር ውስጥ እየተቀጡ እየጮሁ ያያቸው ሲቀጡ እየጮሁ የነበረው በምን ምክንያት ነው? ሽንት ነክቷቸው ሳይወገሩ ነው የጮሁት የተባለው እኮ
ሽንቱን ሰንቶ ማያደራርቅ ሰው ነው የተባለው እኮ። ሽንቶሽ አላደራረቀም። ስለዚህ ወገራታል አይወገርም ካላደራረቀ። አምላክ ግን ምን አይነት ክፉ ነው? ገና ለገና ሽንትህን አላደራረቅም ብልትህን በድንጋይ አልፈተክም ብሎ በመዶሻ የሚቀጠቅጥህ ምን አይነት ጨካኝ ቢሆን ነው? በመቃብር ውስጥ በመዶሻ የሚለው በምንድን ነው የሚቀጠቅጥህ? በሌላ ነገር ጥላ አታውራ። በመዶሻ የሚለው አሳያለሁ። በመዶሻ እንደሚወግርህ አንዴ ክፈትልኝ። እንትና ቪኪ ቡሃሪ 13:38 አምላኬ ምን መንጠብቅም ለምን ትበሳጫለህ? 13:38 በመዶሻ እንደምትወገር ላሳየህ። ምን አይነት ጭካኔ ነው ያለው? አላህ ግን ገና ለገና ክርስትና ይቀበላል። ይህ ጠቃይ ከመለስከልኝ አሁን ጭንቅላት አልባውን አካል እየተከተልክ እኮ አሁን ከምንኖር እኮ እምነት አልባ ብትሆን ይሻላል። ተረጋጋ። አዎ ቀጥል። ጠቀም ብቻ መልስልኝ። አሁን ቆይ ተረጋጋ፣ አዳምጥ። ፓኒክ አታርገ፣ ተረጋጋ። ቆይ ኮምፒውተር ላይ ስለሆነ በጣም ቀጫጫ ነው። አርዲ ከታየ አንብበው፣ ለእኔ አይታየኝም። እዛ አርገው ቆዮ እንድንፈጥን ነብዩ እንዲህ አሉ። ሰው በመቃብር ውስጥ በሚቀበርበት ጊዜ ባልንጀሮቹም ተመልሰው ሲሄዱ የእግራቸውን ድምፅ እንኳን ይሰማል። አሁን እዩት። አሁን እዚህ ጋር የምትይዙልኝ ነጥብ ሞት በእስልምና ምንድን ነው? መስማት የሚችል ከሆነ ሲመታ የሚጮህ ከሆነ ሞት ምንድን ነው በእስልምና? ሞቷል ነው ይሄ ሰውዬ። የሚሰማ ከሆነ ሲመታ የሚጮህ ከሆነ ሲጠየቅ የሚያውቅ ከሆነ መቃብር ውስጥ ጸሎት የሚያደርግ ከሆነ ይህ ሰውዬ በህይወት እኮ ነው ያለው። ከመቃብር አውጡት እንጂ ሲሄዱ ሁሉ ኮቴያቸውን ይሰማል። መቃብር ውስጥ ነው። ሲመታ ያመዋል ይላል፣ ይጮሃል። ይህ እኮ አልሞተም፣ በህይወት እኮ ነው ያለው። አውጡት ከመቃብር። በህይወት ያለ ነው ይሄ። መልስልኝ ነው። ቆይ ተረጋጋ ሙባረክ፣ ቀጥል። እንትና ጨርሰው አልበፈጠረ ጠቂ መልስልኝ። በዚያን ጊዜ ሁለት መላእክት ወደ እርሱ ይመጣሉ፣ ወደ እርሱ ይመጣሉ። ስለዚህ ሰው ሙሐመድ ምን ትል ነበር ይሉታል ብለው ሲጠይቁት ምን ይላል? እርሱ የአላህ ባሪያና ይጠይቁታል። መላእክቱ አስቀምጠው ሰውየውን ቁጭ አድርገው ጥያቄ ይጠይቁታል፣ ቃለ መጠየቅ ያደርጉለታል። መላእክት ይመጡና አስቀምጠው ስለዚህ ሰው ምን ትላለህ ብለው ይጠይቁታል። አንድ የሚጠይቁት ምንድነው? እርሱ የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ ይላል። ስለ ሙሐመድ ምን ትላለህ ብለው ነው የሚጠይቁት። ይመሰክራል። ከዚያም በጀሃነም ውስጥ የነበረን ቦታ ተመልከት፣ አላህ በምትኩ በጀነት ውስጥ ቦታ ሰጥቷል ይባላል። ሰውየው ያው ሲመሰክር ሻሃዳ ሲይዝ በሙሐመድ። ነብዩም አክለው ሟች ሁለቱንም ቦታዎቹን ያያል፣ ነገር ግን ካፊር ወይም ሙናፊቅ ለመላእክቱ አላውቅም ይላቸዋል። ማን ነው ነብይ? ተመልሻለሁ። ማን ነው ነብይ ሲባል አላውቅም፣ ሰዎች የሚሉትን ብቻ ነበር ይላል። ከዚያም አላውቅህም፣ መመሪያውንም አልተከተልክም፣ ቁርአንንም አላነበብክም ይባላል። ከዚያም በሁለት ጆሮዎቹ መካከል ምንድን ነበር ሲቀደም ነበረው ደግሞ ደሽ የምትል እርሱ ይጮሃል። መቅጫው ምንድነው? መዶሻ ነው። መዶሻ ነው። ከመቃብር ቅጣት ደግሞ ትልቁ የሚቀጡበት ሽንት ነው። ቡልጓል ማርያም 104 አንዴ ክፈተው። አሰማንም ከተረጋጋ ትልቁ የመቃብር ቅጣት ከሚያስቀጣው አንዱ ደግሞ ሽንት ነው። ማስረጃ ቡልጓል ማርያም 104 በመዶሻ ከመቃብር ውስጥ አዳሜ ልትወገሪ ነው። ይሄ አሁን ጭንቅላት እሺ ሜሬም
እሺ ይሰማል? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ቀድሜ ነበር እኮ እኔ ቀድሜ ነበር። እሺ ቀጥል። እሺ ከቢር አመሰግናለሁ። እኔ የእናንተን ትምህርት እየሰማሁ ነው፣ እየተከታተልን ነው። አሁን የዛሬ ርስት ውስጥ ከሚገባ በፊት አንድ ጥያቄ ለመጠየቅ ቢትፈቅድልኝ ማለት ጥያቄ በኋላ ላይ ትጠይቃለህ። አሁን ቶፒኩ ላይ እሺ፣ እኛ መቃብር ላይ ቅጣት እንዳለ እናውቃለን። ከዛ ቅጣትም ደግሞ እንዲህ ጠብቀን ነፃ እንዲያደርገን ጸሎት እናደርጋለን በየቀኑ በየሰላታችን ማለት ነው። አላሁመ ኢኒ አዑዙ ቢከ ሚን አዛቢል ቀብር ብለን ነው ያ አላህ ከመቃብር ቅጣት አዳነኝ ብለን ነው እኛ በየሰላቱ የምንለምነው። ያ ለምንድን ነው የምንቀጣው ካልክ ደግሞ አንደኛው ምንድነው አላህን ባለማወቁ መረቡከ ብሎ ጥያቄ ያቀርብልሃል። ከዛ የዛሬው በህይወት ላይ ያለ ልማስህ የመቃብር ቅጣት ግን መቼ ነው የጀመረው? ከቢር አቤት። የመቃብር ቅጣት መቀጣት የተጀመረው መቼ ነው? ሰዎች በመቃብር ውስጥ መቀጣት የጀመሩት መቼ ነው? እኛ ይሄንን የሰማነው የተማርነው ከነቢያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአደም ጀምሮ እስከ ነቢይ ድረስ ሁሉም ሙስሊም ስለነበሩ የተለያየ ቅጣት የተለያየ ህጎችን ነበር የነበራቸው። ስለዚህ ለመቃብር ቅጣት ሌሎቹ ነቢያቶች አስተምረዋል። ለምሳሌ ዓለም በህይወት ከዓለም ላይ የጠፉ በኑሆ ጊዜ በውሃ የተቀጡት ዛሬ እኛ ስለ ምድር አይደለም ምን ያወራሁት ልንገሪ ስለ መቼ ለማለት ነው የሚፈልገው። መቼ ነው ለማለት ያልከው ከነቢዩ ነቢይ ይለያያል ቅጣቱ ለማለት ነው። ስለዚህ የመቃብር ቅጣት የሙስሊሞች ነው ማለት ነው። መሐመድ ከመጣ በኋላ ያለ ነው። አሁን እኛ አው በህይወት እኮ የተቀጣ ህዝብ ኑሁ እንደ ኑሁ ህዝብ እንደተቀጣ ዛሬ እኛ እንቀጣም እኮ ጊዜ እንጠብቃለን። ስለዚህ አንድ አዳምጠኛ። ስለዚህ እንደዛ ከሆነ የመቃብር ቅጣት ለምሳሌ ሽንት እንደሚያስቀጣ ታውቃለህ? አዎ ሽንት ደግሞ እንዴት ነው የሚያስቀጣው ነው። ሽንት አለ። ሽንቱን ንጽህና ሳይኖር ሽንትን ነካክታ ወደ ሰላት ከገባ ትቀጣለህ። ሽንት እንደነካ ማጽዳት አለብህ። ጧራ ማድረግ አለብህ። በምንድን ነው የምታጸዳው? ለምሳሌ በፈለከው መንገድ በውሃ ትጠቀማለህ፣ በሶፍት በድንጋዮች በዚህ ተጠቅማ ንጽህና መጠበቅ አለብህ ወደ ሰላት ከመግባቱ በፊት። ታዲያ አሁን በዚህ በአንደኛው ሴንቸሪ ላይ ነው ብልቴን በአፈር እና በድንጋይ ልፈትግ ነው ነገርኩ እኮ። በሶስቱም በውሃም ትችላለህ። ይቅርታ የሆነ ሰው ገብቶብኝ ነው። ይቅርታ አድርግልኝ። ከጊዜ በኋላ መጣሁኝ ጨርሻለሁና ግን ቅጣት ሽንቱ በነካቱ ብቻ ሳይሆን ሽንቱ ከተነካ በኋላ ወደ ነጃዛ ይባላል። ነጂስ ከነካ ሰላት መግባት አትችልም ነው። ካቢር መነጀስ ከሆነ እሺ፣ ጽድት ብለህ ታጥበህ ሴት ልጅ ከነካህስ ንጹህ የሆነች ሴት ብነካ እሱ ሌላ ታሪክ ነው። አሁን እሱ ይነጅሳል አይነጅስም? ወደ ሰላት ብትሄድ እንደዛ እሱ ነው። እሱ እኮ አሁን እያልኩ ያለሁት አንዱ የእግዚአብሔርን ማወቅ ነው። የመቃብሩ ቅጣት ምንድን ነው ያልከኝ? እኔ አሁን ስለ ሽንቱ ነው ከነጃሳ ጋር በተያዘ ላይ ነኝ። ሽንቱ አሁን ንጽህና ጉዳይ ከሆነ ጽድት ፏ ብለህ ቆንጅዬ አበባ የመሰለች እንደው አይደለም ልነካት ስታያት የምታጓጓን ስወሰውስ ነው ብነካ
ትነጀሳለህ አትነጀስም? እንደው ስታልፍ እጇን ነካሃት ወይም ትከሻዋን ነካሃት? እሱ ነጂሳ አይባልም። ነጃሳ ሳይሆን እሱ ሌላ ትምህርት ነው ያለው። ሰላቴ ተቀባይነት አለው? አይ ተቀባይነት የለውም። ስለዚህ ነጃሳ ስለዚህ እንዴት ነው እሱ የምታደርገው? ውሃ ካጣ ምንድን ነው የምታደርገው? ስለሱ ሌላ ውሃ ካጣ እሷን አሁን ምንድን ነው የምታደርገው? ብነካት እሱ በነጃስነት አይደለማ፣ በሌላ መንገድ ነው እኮ። ምንድን ነው የምታደርገው? ውሃ ካጣ ምንድን ነው የምታደርገው? አሁን እሷን ነካሃት፣ ችግሩን ታስወግዳለህ። በምን ውዱዋን ነው የሚፈርድልህ። ተመልሰህ ውዱዋን ታደርጋለህ። ውዱዋን ታደርጋለህ። እንዴት ነው የምታደርገው? ውሃ የለም እንበል፣ በአፈር ትጠቀማለህ። ስለዚህ ወይም በአፈር የሆነ በአፈር እንትን ብለህ ውዱ ታደርጋለህ አይደለም? ከዛ ትሰግዳለህ። ህግጋት አለ። ይሄ ነው። መልካም። አሁን ጸሎትህ እንዳይፈርስ ቆንጅዬ ችክ ችክ የሚለው ቃል ኤሬስ ቆንጆ ሴት ነካህ፣ ውዱህ ይፈርሳል። ከዛ አንተ ንጹህ ለመሆን በጣም ንጽህና እየተጠበቀ እንዲሆን በአፈር ትታጠባለህ። የእስልምና ንጽህና ነው። ከዛ ሽንት ስሸናም ደግሞ ብልትን በአፈር በድንጋይ ነገር ታደራርቃለህ። ንጽህና በጣም መጠበቅ ስላለብህ ከመቃብር ቅጣት ትድናለህ በዚህ። ይሄም አታደርግ ከሆነ ግን በመቃብር ትቀጣለህ ነው። ይሄ ህጉ ነው፣ በጣም ህጉ ነው። ከአፈርና ከሴት ማንኛው ነው ንጹህ? ግን እሱ የሰው ሎጂክን አይተ በሰው በራሴ አሁን እምነት ስንባል ለዚህ ነው አንድ ጥያቄ ሊጠይቅ ያልኩት መጀመሪያ ራስ። አሁን እምነት ማለት ራሱ እኮ በተጨባጭ በሳይንቲፊክሊ ሄደን በሰው ሎጂክ የማንደርስበት ትምህርት ነው። ኬታ መጣ እሱን ዴፊኒሽን አይደለ እንዴ? አሁን ለምሳሌ ይህን ሰማዕታት ላይ የተነገረውን በመጽሐፍ ቅዱስ በክርስትና ከመጣን ኢየሱስ በነገረን ካላመንክ በሳይንቲፊክሊ እንዴት አድርገነው ከህይወት በኋላ ከሞት በኋላ ህይወት እንዳለ በምንድን ነው መረጋገጥ የምትችለው? በመጽሐፍ ቅዱስና በቁርአን የተናገረውን ነገሮችን በሰው ሎጂክ ምን አገናኝ? ካቢር የሆነ ሁለት የማይገናኙ ነገሮችን ለማገናኘት እየሞከርክ ከዛ ወደ ፋላሲ እየሰራ ነው። እኔ ብልቴን ሽንቴን ሸንቼ ንጽህና ለመጠበቅ ድንጋይ ይዤ ብልቴን በድንጋይ መፈተግ ለሌላ በሽታ መዳረግ ነው። በአፈርም መጥረግ ለሌላ በሽታ መዳረግ ነው። ንጹህ ሴትን ነክቼ እኔ ሰላቴ እንዳይበላሽ እንትን ብዬ ወደ ይበላሻል ብዬ በአፈር መታጠብ፣ በአፈር ውዱ ማድረግ ለምሳሌ አልቦኝ ከሆነ መግማማት መጨመላለቅ እንጂ መንጻት አይደለም። ይሄ ምንም ሳይንስን ፕሩቭ የሚያደርገው ነው። ቀላል ኢዚ ነው። ምን አይነት ባክቴሪያዎች ወደ እኔ ሊያመጣ ይችላል አፈሩ? እሷን ብነካት፣ እጇን ብነካት፣ ትከሻዋን ብነካ ነው የሚያቆሸኝ? ወይንስ ደግሞ በአፈር የሞቀኝን ያላበኝን ብታጠብ ነው የምቆሽሸው? ብልቴን በድንጋይ ብጠርግ ብዙ አይነት በሽታዎችን ያመጣብሃል። የትኛው ነው ንጽህና? ኦቪየስ ነው፣ የታወቀ ነው። አምላክ የምትለው ደግሞ አካል በዚህ ምክንያት ብልትህን ገና አላደረክም አድርቀሃል ብሎ እንደ ህፃን ልጅ እንደንትን በመቃብር ውስጥ ሲቀጠቅጠኝ ማለት ነው። ሙባረክ መነጋገር ነው። ካቢራ ይሻላል። አንተ ሙባረክ ዝም ብለህ ነው፣ ወላሂ ዝም ብለህ ነው። እኔ ትክክል ነው አሁን ያለው እና አሰማኝ እስቲ ልናገር። እኔ ለማለት ሊጠይቅ የፈለኩት ማለት ብዙም አማርኛ ስለሚችል ይቅርታ አድርጉልኝና አሁን ለምሳሌ በክርስትና አስተምሮ ክርስትና ያልተቀበለ ሰው ካፊር ይባላል እንበልና አላህን እግዚአብሔርን አያውቅም፣ ኢየሱስን አያውቅም። ሰዎቹን ወደዛ ለመጥራት በምን አይነት ዘዴ ነው ቤተክርስቲያን የሚያዘው? አሁን አንተ በሳቅ እንደዚህ በመቆላሸት ነው እንዴት ነው? አሁን ለምሳሌ አንተ በምትሰራው ስራ
በሳቅና በምናምን ራሱ ብቻ እውነት አንተ ያለበትን ሁኔታ ትምህርት ያስፈልጋል ቢሆን ያንተ ካሄድ አይ ቲንክ ኔትወርክ እየተቆራረጠ ነው። ስለዚህ በምን አይነት መልኩ ነው ክርስትና አስተምሮ ሰዎቹን አስተማሩ የሚለው ጥያቄ ለመጠየቅ ነው የሚፈልገው። ኦልራይት ጎ አሄድ። አይ ከሰማኸው ቀጥል። ፎይ ድንገት ከሌለ ብዬ ነው ቀጥል። ያ ካቢር እኔ ለመሳቅ አንተን ወይንም ደግሞ ሂምሌን ለማድረግ ኢንተረስታችንም አይደለም። ምንድነው እሱ አንዳንዴ ነገሮች ሳንፈልግ እንድንስቅ የሚያስገድዱን ነገሮች አሉ። ኦብቪየስ የሆነ ነገር ማንኛውም አይቶ ሊረዳው የሚችለውን ነገር እናትህን ነክቻለሁና ስለዚህ ረክሻለሁ ብዬ በአፈር መታጠብ ለእኔ ስድብ ነው የሚመስለኝ። ስድብም ነው። አምላክ በዛ ተበሳይቶ እሷን ስለነካህ እሷን ነክተህ በአፈር ወይንም በድንጋይ ራስን ተዋራ ሳታደርግ ሰግደሃል። ስግደት ተቀባይነት የለውም። የሚሰጥ አገባ ውስጥ የሚገባ አምላክ ከሆነ ይህ አምላክ ሊሆን አይችልም። ውብ አድርጎ የሰራትን እንደኔው ሰው የሆነችን ነክተሃልና ከእሷ ይልቅ ስለዚህ መስገድ የለብም ቅድሚያ በአፈር ውዱ አድርግ ወይን ውሃ ካጣ ምናምን ብሎ እንትን ሲለኝ ለእኔ ስድብ ነው። ይሄንን ኮንቲኒ ቀጣይ ባለው ሁኔታ ባደርገው ደግሞ ቂም ዞብኝ እንደዚህ አድርገሃልና ብልትህን በድንጋይ አላደራረክም እንደዚህ አልፈተክም ምናምን ብሎ በመቃብር ውስጥ የሚቀጣኝ ከሆነ ስኖፌ ይሄ ጤናማ አይደለም። ይሄ ጤናማ ያልሆነን አስተምሮ ለእኛ ስነግረን አሁን ያሳዝነናልም ያስቃልም። የምንስቀው እናንተን ኢምሌ ለማድረግ ሳይሆን በጣም ተረት ተረት ይሆንብናል ይሄ ነገር ማለት ነው። ክርስቶስ ለእኛ የከፈለልንን ዋጋ እስከ ሞት ድረስ የተከፈለልን የደም ቤዛነታችንን እያሰብን እዚህ ጋር ሽንት ነክቶሃልና በመቃብር እደበድባለሁ የሚለኝን ስሰማ እዚህ ጋር ደግሞ ገና ጠላት ሆነን ሳለን አንፈልግህም እያልነው ቀኑን ሙሉ እጁን ዘርግቶ ልጆቼ ሲለን እየወገሩት እየሰቀሉት እየመቱት እየተፉበት ሚሰሩትን አያውቁምና እያለ እነሱ ይቅርታ ሲያደርግላቸው ስንመለከት እዚህ ጋር ግን ሽንት ነክተሃል ብሎ እዚህ ጋር እየተፉበት እየሰደቡት እየሰቀሉት ይቅርታ ሲሰጣቸው እዚህ ጋር ግን ሽንት ነክተሃል ብልትህን በድንጋይ አልፈተክም ብሎ በመቃብር ሲቀጠቅጠኝ ለእኔ አሳዛኝም አስቂኝም አስከፊም ታሪክ የለም እንደዚህ አይነት ነገር ማለት ነው። ምክንያቱም በነቢያት አስተምህሮት ውስጥም የለም እንደዚህ አይነት ነገር። እዚች ጋር አንድ ነገር ለመጨመር ሙስሊሞች ምናልባት ለእኛ እንደነዚህ አይነት ነገሮችን ስንመለከት በደንብ ሊያስቁ የሚችሉ ነገሮች አሉ ጽሁፎቹን ስንመለከት። ግን እናንተ ደግሞ ራሳችሁን መጠየቅ ያለባችሁ ነገር ምንድን ነው መሰላችሁ? እንዴት በእንደዚህ አይነት ነገር ልንታለል ቻልን? እንዴት ይህንን ነገር ልናምን ቻልን? አብዛኞቻችሁ ያው ሀዲሶቻችሁን በጥልቀት አታውቁ። ከላይ ከላይ እንዲሁ በተደጋጋሚ ከምትሰሟቸው ውጭ በራሳችሁ በግላችሁ ሄዳችሁ የማንበብና የማወቅ ባህል የላችሁም። እውነቱን ስንነጋገር አሁን ይሄ ሀዲስ ለምሳሌ አሁን እየተነበበ ያለው ሀዲስ ምንድን ነው የሚለው? በመቃብር ውስጥ ከፍተኛ ቅጣት ወይንም አብላጫ ቅጣት ያለው እላይ ላይ ሽንት ከመሽናት የተነሳ ወይንም ልብስህን ሽንት ከመንካት የተነሳ ነው በመቃብር ውስጥ ከፍተኛ ቅጣት የሚደርስብህ ብሎ ማለት እንዴት በዚህ አይነት ነገር ልትታለሉ ቻላችሁ? እንዴት ተሸወዳችሁ? ከኃጢአት ሁሉ እንዲያው ኃጢአት ብዙ አለ አይደለ? ብዙ የሚሰራ ኃጢአት አለ። ከዛ ሁሉ ኃጢአት ላይ ልብስህን ሽንት ስለነካ ነው የሚለው ይህንን እንዴት አትረዱትም? እየተከሰተ ያለው ነገር እኮ ምንድን ነው መሰላችሁ? መሐመድ በአንድ ወቅት ቁጭ ብሎ ከሰዎች ጋር ያወራል። በዛን ሰዓት የመጣለትን ነገር ይነግራቸዋል ለሰዎች። በቃ በአእምሮ ውስጥ የመጣለት በዛ ሰዓት ስለ ሽንት ይጠየቃል። እቺ ነገርማ በከፍተኛ እኮ በመቃብር ውስጥ በኃይል የምታስቀጣች ነች ብሎ ተናገረ እንጂ ምንም እኮ ከፈጣሪ የሆነ ነገር እንዳልሆነ ግልጽ ነው። ሰውም ሊነግራችሁም አያስፈልግም ነበረ። እየተባላችሁት ያላችሁት ይህንን ነው። ንቁ ነው በቃ። እሱማ ችግር የለውም። አሁን እኔ ለመንቃት ጉዳይ ላይ የክርስትና አስተምሮ ያልነቃ እንዴት ለማንቃት ያስተምራል? አሁን በያዛችሁ መንገድ ነው ወይ ነው? አሁን ነቢዩ ባልመጣ በፊትም ኢየሱስ በመጣ ጊዜም ያልነቁ
ኢየሱስን የካዱ ነበሩ። እነሱን እንዴት አድርጎ ነበር ያስተማረው ነው የኔ ጥያቄ ለሱ። ስለዚህ የእናንተ ካሄድ ሰውን ለማስተማር እውነትም ወደ እውነት ቤት ለመጥራት ሳይሆን የሆነ ቡድን ሌላ ቦታ አለ ያየሁት፣ የሆነ ከእስልምና ሌላ ቦታ ያየሁት ነገር አለ። ለነሱ መልስ ለመስጠት እንደሆነ ነው እንጂ እውነት ለእግዚአብሔር ብላችሁ እግዚአብሔርን የካዱት አንድ ሰው ብንጠራና ወደ እውነታው የእግዚአብሔር ቤት ብናመጣ ተጠቃሚ እንሆናለን ከእግዚአብሔር ዘንድ ብላችሁ እየሰራችሁ የሚሆን ነገር አይመስለኝም። ይሄን የሚለው ለማመስለን አይመስለኝም። የሚለው ነገር እፎው በዘመድኩም ቤት ገብቶ ፕላንና እቅዱ ምን እንደሚሆን እነሱን ለመፍታት ምናምን ብሎ ሲናገር ቁጭ ብዬ ሲሰማ ነበር። ከቢራ ወደ ሌላ ቦታ ወሰድከውና አውት ኦፍ ቶፒክ አረከውና ዋና ሀሳቡን እኮ በቀላሉ ብትረዳው ምናልባት ከሰማኝ አድመጠኝና ትመለስልኛለህ ወይ? አንድ ጊዜ ቆይ። እንግዲህ ያስቡት መግደል ወይ ደግሞ ሰውን መስደብ እንደዚህ ማንቋሸሽ አይ ቲንክ ከባድ ወንጀሎች የሚባሉ ሰዎች ደግሞ ኢንቴንሽናሊ ሆን ብለው አውቀው የሚሰሩ ስራ ነው። ይሄ ግልጽ ነው። ምክንያቱም ኢንቴንሽናሊ የሚሰራ ስራ ነው። አንድ ሰውን መግደል፣ ኃጢአቶች፣ ነገሮችን መስራት። አንድ ጊዜ ትቀጥላለህ። አይሰማም እንዴ ድምጼ? ይሰማል። እሺ እንደራረብና አዳምጠንሽ እንደማመጥ ኢንቴንሽናሊ በሰራው ወንጀል በግልጽ እንግዲህ በመቃብር ይቀጣል ተብሎ ሳይጻፍ ግን በድንገት ሽንቱ ልብስ ላይ ጠብ ስላለችበት ብቻ ይቀጣል። ዋና የሚቀጣበት በሽንት ጠብታ ነው ብሎ መጻፉ በራሱ ኢዝናት ሎጂካል አይደለም። አስቡት፣ ሆን ብለህ በምሰራው ኃጢአት፣ ከባባድ ኃጢአቶች፣ ለዛውም በነፃ ፈቃድ በምርጫ ሰውን መግደል ሊሆን ይችላል፣ ዝሙት መስራት ሊሆን ይችላል። ከባባድ ወንጀሎችን ሰርተ የመቃብር ቅጣት ግን ትቀጣለህ ተብሎ ሳይቀመጥልህ ሳታውቀው ኢንቴንሽናሊ ሳታስበው ሽንትህን ስለነካው ልብስ ብቻ በመቃብር ትቀጣለህ ማለቱ አንደኛ የራሱ ነንሴንስ ነው። ይሄ ከእስልምና ለመውጣት በቂ ሪዝን ነው የሚሆነው። ይሄ ብቻውን ማለት ነው። ሁለተኛ እስኪ ያስቡት፣ አንድ ሰው ሲገድል የነበረ ሰውና ሰዎችን ዝሙት ሲሰራ ኃጢአት ሲሰራ የነበረ በምድር ላይ የነበረ ሰው ነገር ግን ሽንቱን በስነ ስርዓት በጥንቃቄ ከጠበቀ አይቀጣም ማለት ነው። በተቃራኒው ደግሞ ያልሰገደው እንግዲህ ሲሰግድ የነበረው ሲጾም የነበረው በስነ ስርዓት እንትን ብሎ አንድ ቀን ግን በስተት ሽንቱ ጠበ ብሎ ልብሱን ከነካው ይቀጣል ማለት ነው። ኢዳዝም ሜክ ሴንስ። በጣም ነው የሚያስቀው። ይሄ ግልጽ ሊሆንላችሁ ይገባል። እስልምና ለቀው ለመውጣት ይሄ በቂ ከበቂ በላይ የሆነ ሪዝን ነው ብዬ አስባለሁ። ወንድም እፎይ በቃ አመሰግናለሁ። ያለውን ነገር ዝሮ ምንም የሚያስፈልገው ነገር ካለ ንገረኝና ማድረገው ነገር ካለ እንዳደረግ እየመጣሁ መማር እችላለሁ። እኔ ዝሮ መልካም ጻፍልን በውስጥ እሺ። መምህር ነው እንፈልግላለን። እሺ በቃ ሁላችሁንም እወዳለሁ ከጎን እንድትሆኑ። ያው እንግዲህ ማለት እኔንም መጽፉልኝ በውስጥ የሆነ ነገር የምትሉኝም እንግዲህ ፈጣሪ መቻሉን ይስጣችሁ። እኔ ሰው ወደ ተመቸው መንገድ ነው የሚሄደው። ነገ ከእሑድ ጀምሬ ስጀምር ክርስትና እነሳለሁ። ወላሂ በቃ ከዛሬ ብቻ ነው ወላሂ የምለው እኔ ወላሂ በቃ ትምህርት መማር አለብህ። እኛ ጋር በአንድ የሚሆን ነገር የለም። ትምህርት ረጅም ሰዓት ይፈጅብሃል። በርታ። ኦኬ በደንብ አስተውሉ። ራሂም እንኳን ደህና መጣ። ራሂም ይሰማል? እንዴት ነህ? ኦኬ ሶሪ፣ ሴት ነሽ? ችግር የለም። ይቅርታ። ሙስሊም አንተ ስብሓነከ ኢኒ ኩንቱ ሚነ ዛሊሚን። እና የምታወሩ ነገር በቁርአን ነው እንጂ በጎግል አይሆንም። ምን ነገር የምታወሩ ነገር በጎግል እያወራችሁ ነው። ስለዚህ በቁርአን ክፈቱና ከዛም በላይ እናወራለን። ሌላ ነገር ደግሞ እዚህ መጣችሁ እንደፈለጋችሁ የምታወሩ ነገር ትክክል አይደለም። የፈለጋችሁ ነገር ማመን ትችላላችሁ። ከፈለጋችሁ እንጨት፣ ከፈለጋችሁ መድረሹ። እኛ ምንም ነገር እኮ እንትን የምናገር ነገር የለም። እሺ ስለዚህ የምታወሩ ነገር በቁርአን ነው እንጂ እንደ ሁሱና ከመሰለን እንደ ነገር አሁን ነው እንጂ አይሆንም። እዚህ ጎግልና እንደፈለጋችሁ እያደረጋችሁ አይሆንም።
አምጪና ቁርአን ኪፈቱ፣ ከዛ እናወራለን። አዳምጪው። በመቃብር ቅጣት ታምኛለሽ? አዎ እንደ ቅጣት አለ። ለምን የለም? ምድር ላይ ቁጭ ብለህ የፈለክን ነገር እያረክ እዛ ሂደ ጀነት ንገባን ነገር የለም። ጥያቄ አለ? አዎ አለ። ጥሩ ነገር ከሰራ ጀነት ትገባለህ። የመጥፎ ነገር ከሰራ ደግሞ ወደ ገሃነም ነው። የመቃብር ቅጣትስ በመቃብር ውስጥ ይቀጣሉ ብለሽ ታምኛለሽ? መጀመሪያ አራት ነገር ነው። መጀመሪያ መረቡክ፣ ማዲኑክ፣ ማቁርአኑክ፣ ማነብዩ ኸላስ። ይሄን ከመለስ ሌላ ነገር ደግሞ አለ። ለቀለን ነገር ጥሩ ነገር ከሰራ ጀነት ትገባለህ። እንጨት ላይ ካመንክ የጠጣ ብዙ ነገር የለም ጀነት። አንዴ ይሄን ያልሽውን ማረቡ ምናምን ተብለሽ የምትጠየቂውን አፋን ኦሮሞ ሀሳብኑ ዲፈሞ እጅ ነው። ሀዬ ታስገባይ ይልቀባ አሁን ያልሽውን አንቺ ከቁርአን ላይ ማስረጃ ከሰጠሽኝ እኔ ንጽጽር አቆማለሁ። ምን ነገር ማለሳ የመቃብር ቅጣት አለ። ከዛም እንደዚህ ማነው አምላክ እንደዚህ ተብለን እንጠየቃለን። ከዛ በኋላ እንደዚህ ያልሽውን አንድ ጥቅስ ብቻ ከቁርአን ላይ ከሰጠሽኝ እኔ ንጽጽር አቆማለሁ። خلاص أفان أورمو ستاسا جنة يعني قبري هي ستي غافن جرا جتي أيوة غافن نجرا توقف ربي كن كأنه جرا مجافة تما لما فان دمو نبي كن كأنه جرا مجافة تما إني سدفع منتين كأنه دا إني أفرفا مو قرآني كن كأنه إم جافة تما كان غافة دي بستي وان دنيا تندرت وجدتي بدل لي تأي غاري لي تأي سيف كتبا سيكلي غافة تندرتي إرغدان كنكي وانا بريد يود لدي جنة تقل رأيين صبونتو أغيكا وانا ما جدتي قرآن الرنجرة منجرو هنجرة بني كاتوشي برسا جرتامي بني سورة كم الرجرة سورة خمي أتني بيك تامي بينا في دافي أسرة برسا جرتامي يوم بيني ما برسا ترى أسرة تيتي أنا هنجرو جتشانجرة بر هنجرو yoo jiraate suuraa fi ayaasaa natti himi. Injiru jette ati injiru jettaare gaafii qabrii keessaan jiramoo injiru jettaati. Quraana keessatti hin ibsamne. Hin ibsamne? Yaa. Ati immoo quraana jettee mini? Quraanaan amantaa miti? Eeshi. Soo akkasa yoo ta'e ragaan kennine. Quraanatti amanuu moo? Miti. Gaafii qabrii keessa kan gaafatamtu kana. Quraana keessatti yoo jiraate ragaa nutti kenni. Ragaa nu kennuu dandeessaa? Moo hin dandeessu? Gaafin afran kun hin gaafatamu jechuu feete moo hin gaafatama jechuu feete? Gaafatamu baate dhimma kiyyaa mine bara. Ni gaafatama yoo jette. Dhimma kan kee kan taane maaliif wanta googilii irratti hiitan raawwattanii fiddanii barsiisu maayyaaltu qara? Ragaa fiduu hin dandeessu? Ragaa ati baasi kaane barsirraan barachuun jirraa meeree ragaa akkanaattu jira. Gaafii akkanaa yoo gaafatamtan gannatan seentan gadi dhufi diga. Injiru quraana keessatti injiru wanta kana hin ibsamne iyyuu. Kanaafuu musliimni akka jiruun azaaba galachuudha ree? Egaa gaannama galtu bara. Galatoomuu daafaa afaan oromoo illee akka beektuu himantee daarra. Har'a qofa dhageessee yaadaan jira. Garuu jechuudha wanta barsiisuu barbaadan tokko yoo jiraate akka imraaniititti kana irraa fi keessatti laata dubbachaa jirta bara dhaga'i. Ragaan qabdu kanaafuu quraana baasaa ta'ii quraana keessatti akkas jettee dubbatte wanta ati dubbatte amma quraana keessa hin jiru ragaa malee dubbatte so hadisa keessatti jira malee quraana keessatti hin jiru. Anyways, back እናድርገው እና ቶፒኩ ያወራችሁ ቁርአን ውስጥ የለም ሐዲስ ላይ ነው ያለው። በቁርአን ውስጥ የመቃብር ቅጣት የሚባል ሽታውም የለም። በመቃብር ውስጥ ይቀጣሉ ምናምን የሚባል በቁርአን ውስጥ ሽታውም የለም። አለ የሚል ጀግና ከ114ቱ ምዕራፍ ውስጥ መጥቀስ ይቻላል። እሷ ያለችው በቁርአን ነው። ዋን እንጀር ሰንፊዳ እንጂሩ ከቁርአን ከች እንዴት አይነት ጥያቄ ነው? የለም የሚል ከቁርአን ውስጥ አንተ ትለኛለች። እኔ እንኳን ገብቶኛል ታውቃለህ። እኔ ሙስሊሞች ጥያቄ ነው
ለምሳሌ እፎይ የኔ ስም ነው፣ በቁርአን ውስጥ አልተጠቀሰም። እፎይ የሚባል ሰው የለም የሚል ቁርአን ውስጥ አንጣልኝ ማስረጃ እንደማለት እኮ ነው። እኔ እኮ ቁርአን ተበርዟል ብዬ ስነግራቸው ተበርዟል የሚል ከቁርአን ውስጥ አምጣልኝ ይሉኛል። እንዴ ነች። ሰላም ነው አሊ ከድር ሶሪ። እራትን ምንድን ነው የበላው? ካካ ነው። መሐመድ አፍ ውስጥ ነው የምጸዳዳው ከሆነ ምን ካካ በላለው። ሱናን አቢ ዳውድ 67 ላይ ሙስሊሞች የኔን ካካ እንዲጠጡ መሐመድ ፈቅዶታል። መሐመድ ደግሞ ሱናን አናሳይ 326 እና 327 ላይ መሐመድ ራሱ ካካውን እንደ ሾርባ ይጠጣው ነበረ። ምክንያቱም ውሃ በምንም ነገር አይቆሽሽም ብሎ ስለተናገረ ማለት ነው። እራትን ሰጥቼ ላኩ። እናንተ በባዶ ታወራላችሁ፣ እኛ ሀዲስ እንገልጣለን። ሀዲስ እንገልጣለን እኛ። እሺ አንዋር እንኳን ደህና መጣ። አንዋር አንዋር ተው አንዋር አውራ ተው አውሩ ሲቀበል በሉ። መማር የሚፈልጉ ናቸው ብዛት እኔ ጋር የሚመጡት አሁን ላይ። እሺ የመቃብር ቅጣትን ማን ነው ያስጀመረው? መሐመድ። ነቢያቶችስ አያውቁትም? ነቢያቶች ይህንን አስተምሮ አያውቁትም። ይሄ ቂመኛ ነው የሚመስለው፣ በቀለኛ አስተምሮ ነው። ሽንት ነክተዋል ብሎ በመቃብር ውስጥ የሚቀጠቅጠኝ አምላክ ማን አይፈልግም? ያውም ጭንቅላት የሌለው በጣም የሚከብደው ደግሞ ገሃነም ውስጥም ደግሞ በእግሩ ይረግጣቸዋል፣ ይጠቀጥቃቸዋል። ይህ በጣም ቂም ነው። በቃል እኔንማ በስመ አብ እኔ እውነት አላህ የእውነት አምላክ ቢሆን እኮ በቃ ተረከዙን እኔ ላይ ነው የሚያሳርፈው ነበር። ያ ምናልባት ቅድም ሲያወራ የነበረው ልጅ ወጥቷል መሰለኝ። እንደዚህ አድርጋችሁ ወደ ክርስትና ሰው ለማምጣት ምናምን ብሎ የተለያየ ኮመንት ሲያደርግ የነበረው ልጅ ግልጽ እንዲሆንላችሁ ሌሎቻችሁም ሙስሊሞች ያላችሁት እየተሰበካችሁ ያላችሁት እየተነገራችሁ ያለው ነገር ትክክል እንዳልሆነ እንድትረዱ ነው። መጀመሪያ አብዛኞቻችሁ፣ አንዳንዶቹ እግዚአብሔር የረዳቸው ልባቸው ክፍት የሆነ የእስልምናን አስተምሮም እያወቁ ክርስትናውን መረዳት የሚችሉ አሉ። አብዛኞቹ ግን መጀመሪያ እስልምና የጫነባቸውን ትምህርት ማስወለቅ ያስፈልጋል። እስልምና ያስቀምጠባቸውን ኮፍያ እሱን ማስወለቅ ያስፈልጋል። ለዛ ነው ማንኛል ክፎ የአራት ደግሞ ድፍረቱ አንተ ይገባል ደግሞ እኮ ልኮ ሄዶ ሙስሊሞች ጋር ሊቀመጥ ነው እኮ ገብቷል ብሎ ይህን እኮ አንዱ የሙስሊም ንጽጽር የሚሰራ ይሆናል እኮ። መቼም ክርስቲያኖች እንደዚህ አይነት ቆሻሻ ነገር እየሰራችሁ ነው አይደል? እንደዚህ የምትሰሩ ክርስቲያኖች ካላችሁ ባካችሁ ስራ ጠብቁ፣ ንስሐ ግቡ። ደግሞ ድፍረቱ ገስት ልኮ ይገባል እንጂ አንደኛውን ፎሎ እያደረጉት ከኔ ራሱ በልጧል እኮ። ከአራተኛው አካውንቴ በለጠ ባንዴ። ባለፈው እዛ ማስታወቂያ ሰርተው እፎይ ይመጣል ብለው እፎይ 3 ነው ምናምን ብለው አስቀምጠው ገስት ሲሰበስቡበት የነበረው ማለት ነው። ሙሉ ሙስሊም አካውንቱ ሪፖስቱ ምን ሙስሊም ነው። ካሳየን በኋላ ሪፖስቱን እንዳለ አጠፋው። አሁን የኔም ቪዲዮዎች ወስዶ አካውንት ተዘግቶ ነው ያኛው የሚል ወስዶ እያቀናበረ ፎሎ ወደ 20 ሺህ ገብቷል በአንዴ ማለት ነው። ሳታዩ ዝም ብላችሁ ፎሎ አታርጉ፣ ዝም ብላችሁ ላይክ አታርጉ፣ አካውንት ቼክ አርጉ። ማንም አይሰማችሁ። ያ ጭንቅላት የሌለውን አላህን ቢሰብኩበት ማን ያዳምጣቸዋል? አምላካችን ባት ነው ቢሉ ማን ይሰማቸዋል? ጭንቅላት የሌለው አካል ነው አምላካችን ቢሉ ማን ያዳምጣቸዋል? ተጀምሮ ያላለቀ ጎጆ ቤት ይመስል ልክ እንዴት ነው? ተጀምሮ ያላለቀን ጎጆ ቤት በደማሚት እንደመምታት ማለት ነው እኮ። አላህ ማለት እንደዛ እኮ ነው። ባት እያመለክ እግር እያመለክ ጭንቅላት ይኖረው አይኖረው ማታውቀው፣ እሱም እረፍት የሌለው ቀን ከሌሊት ወራጅ የሆነ ደግሞም በዛ ላይ ሯጭ እግር ኖሮት ባይሮጥ ነበር የሚያስቀኝ። ኔስ ኢንተራፕት አደረግኩ። ቀጥል እንትና
አይ ኢትስ ኦኬ። ያው ሀሳቡ ይግባችሁ ሙስሊሞች። መጀመሪያ ትምህርቶቻችሁን ብትረዱ ብታውቁ ከልቡ በእውነት ሙስሊም ከልቡ ቢረዳ አስተምህሮቹን እስልምና ውስጥ የሚቆይበት ምንም ምክንያት የለም የሚል እምነት አለኝ እኔ በራሴም ቢሆን እንኳን ሌሎቹን ሀዲሳቶችን ሌሎችን መጽሐፍቶቻችሁን የእስልምናን ብቻ ሳይሆን ቁርአንን እንኳን እስኪ በአማርኛ በደንብ ትኩረት ብዙ ጊዜ እስልምና ትኩረት የምታበዙት ምን ላይ ነው?